ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ ልብን የሚሰብር እጅግ አሳዛኝ ዜና እየተሰማ ይገኛል። እንደዚህ ዜና ከመዘገብም ከመስማትም አላህ ይጠብቃችሁ። በእስር ውስጥ የሚገኙ በርካታ ሺህ የሚቆጠሩ ፍልስጤማዊ ወንድምና እህቶቻችን እዛው በእስር ላይ ያሉ የሚገደሉበት አዲስ ህግ እንግዲህ ጸድቋል። በዚህ ሰዓት እንግዲህ ከላይ በፎቶ ላይ እንደምትመለከቱት የእስራኤል በርካታ የወራሪዋ መሪዎች በተገኙበት ይሄንን ህግ አጽድቀውታል። እንግዲህ የፍልስጤም እህት ወንድሞቻችን በርካታ ጊዜያት በስቃይ ውስጥ ቢሆኑም የሆነ ሰው ያድነናል ብለው በመጠባበቅ ላይ ነበሩ። ነገር ግን በርካታ ስቃዮች እነሱ ላይ ካሳለፉ በኋላ አሁን እነሱ የሚሞቱበትን ሁኔታ አጽድቀዋል። አቅሳ መስጊድ ከተዘጋ እንግዲህ 3 ሳምንት ሆኖታል። እነዚህ ወንድሞቻችን ያ ሁሉ ስቃይ ሲደርስባቸው ሁሉም እያየ ዝም ብሏል። እና የኔ ውድ ቤተሰቦች ልላችሁ የምችለው ነገር ቢኖር በአላህ ተስፋ አይቆረጥም። ሁላችን በዱዓ እናግዛቸው። በዚህ ሰዓት ልናደርግ የምንችለው ብቸኛው ነገር ዱዓ ነው። በአላህ ሁላችንም ዱዓ እናድርግላቸው ለእህት ወንድሞቻችን ማለት ነው።